فانجاه الله من النار الله سبحانه وتعالى ሰዎች እንግዲህ ዶለቱ መከሩ ወሰኑ ከነ ህይወቱ መቃጠል አለበት አይቀጡ ቅጣት መቀጣት አለበት በሚለው ተስማምተው ያገድ ምድር እንጨት ሳይቀር በሙሉ ተሰብስቦ ተከመረ ማለት ነው። እና እንደሚባለው መለክሲዎቹ ምንም እንግዲህ መንቀሳቀስ የማይችሉት እንዝርታቸውን ላኩ ይባላል በረካው እንዳያመልጣቸው። እንዝርታቸው ያችን የሚመልኳት ያችን ነው። ገንዘብ ያለው በገንዘቡ ይገዛል፣ ጉልበት ያለው በጉልበቱ ሄዶ እንጨት ሰብሮ ይመጣል። ይሄ ምንም የሌለው ምስኪን ደግሞ ሌላ ቢያጡ እንዝርታቸውን ላኩ እንዲጨመርላቸው ማለት ነው ኢብራሂምን በማቃጠል ላይ። የሚገርመው እንግዲህ ሱብሃንአላህ የሰው ልጅ ሂቅዲ ጥላቻ ምን እንደሚያደርገው ማለት ነው። ምንም ቢያጠፋ አንድ ሰው ነው በቀላሉ መግደል እየተቻለ ግን አይቀጡ ቅጣት ለመቅጣት ሲሉ አላስፈላጊ የኢኮኖሚ ውድመት ጨምር የመጣ ማለት ነው። እና ያን ሁሉ እንጨት ሰብስበው ጋራ ተራራስ መስለው ቆልለው እሳት ሲለኩሱበት እሳቱ ሰማይ የሚነካ መሰለ ልሳኑ ወደ ላይ ሲንበለበል እና በአካባቢ አዋፎች በራሪዎች አልፈው ለመሄድ ሲፈልጉ የእሳቱ ወለፈን እየሳበ ያመጣቸው ይቃጠሉ ነበር ይባላል። በዛ ሁኔታ እንግዲህ መንጀኒቅ የሚባል መሳሪያ ሰሩና ሰውየውን ራሱ አስረው እዛ ወስዶ ለመጨመር አላስቀረባቸውም። ሙቀቱ በመንጀኒቅ ባሻጋሪ ወረወሩት ማለት ነው እንደ መድፍ ነገር ሰርተው። በዛ ሄደው መሐከል እሳት ላይ ወደቁ። ኢብራሂም ያ ሁሉ ሲሆን ቅንጭ አይሉም። በቃ እንደዚህ መሆኔ ነው መቃጠሌ ነው የሚባል መረበሽ ምናምን የለም። ምን አይነት ጉር ነው ሱብሃንአላህ። እና እንደሚባለው ጅብሪል መጣ። በዛ ሁኔታ ታስረው ግርተጅ የፈጥረቀው አስረዋቸው ሊወረውሯቸው እየተቃረቡ እያሉ ጅብሪል መጥቶ ባጠገባቸው መንጎራደድ ጀመረ። ኢብራሂም አማ ተጥሉቡ ሚኒ ሸይአ አላቸው ይባላል። እና ያው እንግዲህ ይሄ ነገር ደረሰብህ፣ በሰዎች በምድር ላይ ያሉ ኃይሎች ሁሉ በሙሉ ተባብረው አንተን እዚህ ደረጃ አድርሰውሃልና እንደው ትንሽ አይሰማህም እንዴ? እኔ ልረዳህ እኮ እንችላለሁኝ፣ ተኔ የምትፈልገው ነገር አለ አላቸው ይባላል። ሲላቸው ላታንተ የምፈልገው የለም አሉ። ሱብሃንአላህ ذو قوة እንደ ذل عرش መኪን የተባለው ኃይል መጥቶ ማለት ነው። እና ቢፈቅዱለት መሬትን ራሱ እንደ ኳስ አንስቶ መወረር ይችላል እኮ ጅብሪል፣ እንኳን የሳቸውን እሳት ማጥፋት። የዓለምን ዩቃንስ በእጁ ጠለፍ አድርጎ ቢጨምርባት ጸጥ ትላለች ያቺ ሁሉ እሳት። ያ ሁሉ ኃይል እንዳለው እያወቁ ወደ ፍጡር ተወኩል አልሆንም አሉ። አንተ አዲነይ ብዬ እንደ አንተ ልታሳስተኝ ነው እንደ አንተ ደካማ እንደ ነው ፍጡር ነው ምን ታረጋለህ? እዘንሽኩ ኢላ ረቢካ አላቸው ይባል። ልክ ነህ እኔ ፍጡር ነኝ፣ ግን ለጌታ ለምን አትነግረውም አለ። ሐስቢ አላህ ወኒዕመል ወኪል አሉ። እሱ ለምን ነግረዋለሁ? አያውቅም ለምንድን ነው የምነግረው አሉ። የሚፈልገውን ነገር እያደረገ ነው እሱ። ያው የሚያመጣውን ነገር ለመቀበል ዝግጁ መሆን አለብኝ። ይሄማ ጀዛዕ ነው አሉ። ጌታ እንዲህ ሁሉ ያረጉኝ እኮ ነው እኔ ምን ይብቃኝ ምናምን እየተተሽመደመርኩ ፈተና ወድቃለሁኝ። መቀበል አለብኝ ያመጣውን ነገርና እሱ የሚሆነውን እያየ አይደለም እንዳሉ ይባላል። ያኔ እንግዲህ ቂማ ደረሰ ደረጃቸው ማለት ነው። ያ ሁሉ ቆል አርድ ተሰብስቦ የሚችለውን ሁሉ አድርጎ አለቀለት በሚለው ባለቀች ደቂቃ ላይ ፈረጃው መጣ ማለት ነው። فانجاه الله من النار አላህ Subhanahu Wa Ta'ala ከዛ እሳት አዳናቸው። ሌላው ቦታ በግልጽ እንደሚለው ያ ናሩ ኩኒ በርደ ወሰላማን አላ ኢብራሂም አላትማን። እሳትም የጌታ ታዛዥ ናት፣ ስልጣን የላትም ማቃጠል ያላላትን ማቃጠል። የሀገሩን ሁሉ ዛፍ ያቃጥላ አመድ ያደረገች ነው። አንድ ሰው ግን ማቃጠል አልተፈቀደላትም። እሳት ሆይ አደብ ግዢ አላት አላህ Subhanahu Wa Ta'ala። ወዳጀን ክች እንዳታረጊ አይጣሉብሽ፣ ግን አንቺ ማቃጠል አይፈቀድልሽም ምንም ነገር እንዳታ ኩኒ በርዳ ቀዝቃዛ ጨፌ ሆኝለት አላት። ወሰላመን ደሞ ቅዝቃዜ ወደ ሰልጅነት ተለውጦ እንዳይጎዳቸው የተረጋጋ ተመዛዛኝ አየር ሁኚ ተባለች እሳት ማለት ነው። ማትቀዘቅዝ ማትሞቅ ልክ ጨፌ መዝናኛ ሆነች ማለት ነው። ያ ሁሉ ሰዓት እንግዲህ ግሞ ሳምንታት ነው የሚባለው። እንደ ባህር መስሎ ተኝቷል ፉሙ እንዳለ። እዛ መሐከል እሳቸው ሰጃዳ ያደረጉት ፉሙን ማለት ነው። መስገድ ጀመሩ ቆመው፣ ቀይ ሰጃዳ ሆነ ማለት ነው። እዛ ጎንበስ ቀና ሲሉ ባሻጋሪ ሰዎች ያሉ ደመንጉር ነው። እሳቱ ላይ እንዴት የሚንቀሳቀስ ነገር አለ ይባላል።
ያ ሰይጣን እኮ የማያረገው ነገር የለም መጠራጠር ጀመሩ እሳቱንም አቸነፈው ማለት ነው ይላሉ አይ እንደው ሲህር ነው መስሎብን ነው እንጂ ይሄ ሊሆን አይችልም ስማ ተቃጥሎ የት አለ ይባባላሉ በመጨረሻ ባለስልጣኖች ረዛ እሳቱ መካከል የሆነ ነገር የሚንቀሳቀስ ይታያል ሲሏቸው ንጉሱ መጣ ራሱ አየ አስተዋልና እውነትም የሚባለው የሚንቀሳቀስ ነገር አለ ይሄ መልቲ ነው ሊሆን ይችላል እና ጠራ በኃይል ድምጽ ያ ኢብራሂም አንተ አሊ ነራከ እንደ ሐውለ አለ النار እውነት አንተ ነው ወይ እሳቱ ባህር ላይ ቁጭ ብለህ የምናይ ሲል ታዲያ ማን ነው እኔ ነኝ እንጂ አሉት والله ان ربك العظيم አለ ሱብሃንአላህ እውነትም ያንተ ጌታ በጣም ኃያል ነው እኮ ከዚህ ሁሉ ጉድ ያዳነህ ተሰማው በቃ ሳያስበው ማለት ነው እንግዲህ ያ የሰው ህሊና ውስጡ ያለውን ይተፋል አንዳንድ ጊዜ ሰው ሊያምን አይደለም ያንተ ጌታ በጣም ትልቅ ነው ይሄንን ካደረገ በጣም የሚገርም ነገር ነውና ለቀርሶ ደረፊ ቢላዲ ታሪኹ ላ ዩንሳ በሀገሬ ላይ የማይረሳ ታሪክ ተከሰተ ማለት ነው ስለዚህ ይሄ ታሪክ መታሰቢያ ይሆን ዘንዳኔ ቁርባን አቀርባለሁ በተለምዶ እንግዲህ ያው መጅሶች ናቸው ቁርባን ያቀርባሉ በመሰረቱ የጌታን ያቃሉ እነሱ ይሄንን ተአምር ላሳየን ጌታ ቁርባን ብዙ ሰንጋዎችን አምጥቼ አርዳለሁኝ ይላል والله لا يقبلك الا ان تقول لا اله الا الله አሉት لا اله الا الله ካትል ያንተ በግና ፍየል ብታንጋጋ ምንም ዋጋ የለውም እና ሲሉት ወኢን አለ ይባላል ባይቀበልም ታሪክ ነው ፖለቲካ ሳይሆን እንግዲህ ባይቀበልም ይሄን ነገር እንደው ዝም ያለ ሙናሰባ ዝም ያላልፈውም አደርገዋለሁ አለ እንደገና የፈረደባቸው በሬዎችና በጎች ደግሞ ሊያልቁ ነው ማለት ነው ቆም ነገሩን ትቶ ያላዘዙትን ነው ይሄው ነው የነሱ ስራ ከዛ በኋላ አላህ Subhanahu Wa Ta'ala ያንን ሁሉ እሳት እንዳለ አክስሞ እሳቸው በሰላም ወጥተው እንደገና ህይወታቸውን ቀጠሉ ማለት ነው እሳትም ታለሱ ትእዛዝ ምንም ነገር ማድረግ ስለማትችል ኢነ ፊ ذلك ለአያት እና ይሄ ነገር ታምር የታምሮች ሁሉ ታምር አይደለም የሰው ልጆች ይሄ በዚች ምድር ላይ ተከስቷል አንድ ቀን ይሄንን አይተዋል የሰው ልጆች ይሄን ያዩ ሰዎች እንግዲህ እስከ መጨረሻው ድረስ የኩፍርና የሽርክ የኢማን ውጤት ይሄ ብቻ ታሪክ እኮ በደንብ ሰው ልጆች ቢገነዘቡ በቂ ነበረ ግን የሰው ልጅ መቼ ይገባዋል ይሄን ሁሉ አይቶ ሰምቶ እንደገና አሁንም ጥሬ ሆኖ ይገኛል ማለት እነ ፊ ذلك ለአያት ለሙዕጂዛት ባሂራት በጣም እንግዲህ ወሳኝና የማያጠራጥር የማያከራክር ቁልጭ ያለ ታምር ነው አላህ ካልሆነ በስተቀር ማናዳ ነው ሌሎቹ ጣዖቶችማ ያው ከኢብራሂም ጋር ጥላት ናቸው ኢብራሂምን ሊያድኑ አይችሉም አላህ ግን የማይለየው የማይታየው ጌታዬ አለኝ ብሎ ነበር እሱ ያለው አቸንፎ ወጣ ይሄን ያየ ሰው የሰው ልጅ እንደገና አሁን ወደ ኩፍርና ወደ ሽርክ መሄድ ይተበክበታል ይላል ሊቀውም ይኡሚኑን ለሚያምኑ ሰዎች ግን ይሄ ታምርነቱ እምነተ ቢሶች ግን ሁሉ ጊዜም ቢሆን ድንጋናቸውና ያዩትን ቢያዩ የሰሙትን ቢሰሙ ያው ናቸው መልሰው ለማመን ርህራሄና ፍላጎት ላለው ሰው ግን ይሄ ታሪክ ብቻ ወሳኝና በቂ ነበር ኢላላ አላህ Subhanahu Wa Ta'ala ከዛ በኋላ ኢብራሂም ምን ሊሆኑ ነው እንግዲህ አይቻለሁና እነዚህ ሰዎች የዛሬን እንግዲህ እየታያውጥቶኛል ካሁን በኋላ አልቀብጥም ብሎ እጁን ሰብስቦ ቁጭ ይላል ወይስ ምን ያደርጋል አበደን ቀጠሉበት የብስ እንደው ሞራላቸው ከፍ አለ ማለት ነው ወቃላሉ ኢንማ ተخذتم من دون الله اوثانا ወገኖች ሆይ አላልኳችሁም እናንተ ከአላህ ሌላ እዚህ ግባ የማይባሉ ቅርጻ ቅርጾችና ግስማንግሶች የማይረቡ ነገሮችን ቆሻሻዎችን እኮ ነው ይዛችሁ ስትጓዙ የከረማችሁት አሉ ይሄው እናንተ እንዳላችሁት ጌቶች ቢሆኑ ኑሮ እኔን ማጥቃት አልቻሉም እናንተም እነሱም ተባብራችሁ በእኔ ላይ ጉዳት ልታደርሱ አልቻላችሁም አላልኳችሁም ወትሮውንም እኮ እነዚህ የማይረቡ የማይሰሙ የማይጠቅሙ ነገሮች ናቸው ብያችሁ አልነበረም መወደተ በይኒኩም ፊል ሀያቲ ዱንያ ይሄን ነገር እነሱን አምላክ ናቸው ብላችሁ የያዛችሁትና የተስማማችሁት በዚች በቅርብ ህይወታችሁ ለጊዜያዊ ጥቅማችሁ መፋቀሪያና መተባበሪያ አድርጋችሁ ነው የሰራችኋቸው እንጂ እውነት ጌትነት እንደሌላቸው አሁንም እናንተ የተረዳችሁ ይመስለኛል አሉ እንግዲህ አለል ባጢል ለመስላሃው ሲባል ለአንድ ለጋራ ጥቅም ሲባል ባጢሉን ነገር ሐቅ አስመስለው ተባብረው ያነግሱታል ማለት ነው
እና በዛ ነገር እንግዲህ ተራውን ህዝብ ለመበዝበዝ እንዲጠቀም እንዲህ አይነት ጣዖት ዛሬ ይነግሳል እንዲህ አይነት ጣዖት ነገ ይነግሳል እየተባለ በየቀኑ የሚገባ ገቢ አለ ለዛ ለግቢያችሁ ማብሰያ ሙናሰባ አርጋችሁ ነው እንጂ ፈጠራችኋቸው እነዚህ ነገሮች ወትሮም ጌትነት የላቸው ግን ይሄ ነገር ከቀረ ውሸት መሆኑ ከተጋለጠ ህዝብን ማታለል አትችሉምና ለዛ ብላችሁ ለጊዜያዊ ጥቅም ብላችሁ ነው ይሄን ነገር የፈጠራችሁት አሉ ደባውን እንዳው ማጋለጡ ማለት ነው አህለል ባጢል በሙሉ ይሄው ነው እስካሁን ድረስ ማለት ነው የተለያየ ሙብተዲዕ የተባለ ካፊር የተባለ ሙሽሪክ የተባለ ሁሉ የተለያየ መራሲም አለው ባህላዊ ልማዳዊ በዓሎች አሉት እነዛ በዓሎች ለምንድነው የሚሰሩት ለብልጣብልጦች መጠቀሚያ ማለት ነው በዛ ሙናሰባ ብዙ የሚጠቀሙ ሰዎች አሉ አንተ የዋሁ ምንም የሌለህ በቃ ዛሬ ትቀደሳለህ ትባረካለህ እንደ አመልጥ ተብለ ትሰበካለህ አንድ ዶሮ ያለው እንኳን ሳይቀር ያችን ቆሽጦ እንዳይበላ አንድ ጨቅላ ያለው መቀናጆ በሬ ያለው በምርቃና ወስዶ የሳቸውን በረካት የሚያመልጠኝ ብሎ ይጨምራል ባዶ አርቃኑን ይቀራል ማለት ነው በልጅነቴን ያስታውሳሉ ደረስነት ጀምረን እያለን ወላጆቼ ያሰርተው የላኩልኝን እንትን ስመረቅን ጫት ቀሜ አውልቄ ሰጠሁኝ በቃ አዲስ የተላከልኝን ስመረቅን በቃ ሰወጣ ሁሉ ነገር ዓለም የኔ ይሆናል መስሎኝ ነበር አላሳየው ምንም የለም ብርዱም ምኑ ሲመጣ ማልቀስ ጀመርኩኝ ሌሎችም እንደዛው አንዳንዶቹ እየተመካከሩ ባክ እንደው እንመልስልኝ ምናምን ይለምናሉ ያን የሚያረጉት ግን አስተባባሪዎቹ ያቃሉ ማለት ነው እኛን አሳብደው እነሱ ልብሳችንን ለመቀማት የሚያረጉት ነበር ማለት ነው እኛ ግን በቃ ይሄን ካደረኩኝ አሁን ዱንያ በኔ እጅ ስር ናት እንሆናለን ብለን እንደዚህ ያረጉ የሚያታልሏሉ መወደተ በይንኩም ፊል ሐያት ዱንያ በቅርብ ህይወታችሁ ለመጠቃቀም የምትጠቀሙበት ዘዴ ነው አሉ ኢብራሂም እንጂ ማን ነው ጣዖት ምን ፈጠረ ምን አበረከተ ምን አደረገ የለም ግን አንተ አታውቅም እንጂ እኛ እኮ ታሪኩን እናውቃለን እገሌ በአካባቢ መቼም አንድ ሀብታም ሰው አይጠፋም በአካባቢ አንድ ባለስልጣን አይጠፋም እገሌ እኮ የከበረው ይሄ ጣዖት ባርኮት ነው ይልሃል አንተ እኔም እንደገሌ ልሆን ትልና ጌታ የሰጠውን እንደገና እንትላለህ እገሌ እኮ የተሾመው የነገሰው ይሄ ጣዖት ይሄ ሸገሌ መርቀውት ነው ይልሃል ማለት ነው ለምን አንተን ለመጠብጠብ ይሄን የሚያስተባብረው ካድር ለምን አይከብርም ለራሱ እኮ የለውም ያንተን እያታለለ ያንተ ዳቦ እየበላ ነው የሚኖረው ማለት ነው ያችን ደባ እንግዲህ አወጧት ኢብራሂም ኢነመ ተኸስቱ ሚን ዱኒላሂ አውሳና ከአላህ ሌላ እነዚህ የተለያዩ አምላኮች ይባርካሉ ይቀድሳሉ ያሳድጋሉ ያከብራሉ እያላችሁ ምሰብኩላቸው እኮ መወደተ በይንኩም ፊል ሐያቲ ዱንያ በመካከላችሁ የግል ጥቅማችሁን ለማብሰልና እነሱ በውሸት ለመሞዳሞድ የሰራችኋቸው ዘዴዎች እንጂ እንዳላችሁት ጌታ አይደሉም ጌታማ ቢሆኑ ኑሮ ለምን ይሄ ነገር ሊከላከሉ አልቻሉም አሉ ثم يوم القيامه ከዛ በባጢል እንደተባበራችሁና የዶለታችሁት ሁሉ የውም القيامه ሲሆን يكفر بعضكم ببعض አልዋ ከፊሉ በከፊሉ ይክዳል እና ربنا اطعنا سادتنا وكبراءنا فاضلونا السبيل ربنا آتهم ضعفين من العذاب ወልዓንሁም ለዕነን ከቢራ ይሉሃል ነገ ማለት ነው ዛሬ ግን ጌቶቹ ሸሆቹ ስማቸው እንኳን አይጠራም ይከበራሉ ለምን ለዛ ለጥቅም ማብሰያ ስለሆነ ነገ ግን ጉድ ሲፈላ አፈር ብላ እናንተ ነህ እኮ እንደዚህ ያጠፋኝ ይላል እኔ ተከተለ ብያለሁ እንዴ አንተ ራስህ አይደለም እንዴ ትናከሳለህ ተያይዛችሁ ቃል اخسؤ فيها ولا تكلمون እዚህ ምን ያጨቃጭቋል ወደ ጀሃነም ሁሉም ተጠራርጎ ይሄዳል ማለት ነው ስለዚህ አላህ Subhanahu Wa Ta'ala ثم يوم القيامه يكفرون بعضكم ببعض يوم القيامه በባጢል የተፋቀረና የተከባበረ ሰው ሁሉ በሙሉ አይንና ናጫ ሆኖ ነው እየተናከሰ ነው የሚገባው ወደ ጀሃነም ማለት ነው ለምን ያ ውሸቱ ተጋለጠ በመጨረሻ ያ ከመሆኑ በፊት ግን አሁን እዚሁ ዱንያ ላይ ነቅቶና አውቆ ወደ ሐቁ የተመለሰ አርሐሙር ራሂምን ይቀበለዋል ካልሆነ ግን ዛሬ በውሸት የተባበራችሁና የተፋቀራችሁ ሁሉ ነገ እስበርሳችሁ እየተናጫችሁ እየተረጋገማችሁ ወይልአኑ ባዕዱኩም ባዕዱን ያጥፋህና አንተ እኮ ነህ እንዲህ ያደረከኝ እያልክ እያወገዝክና እየረገምከው ቀጥ ብለህ ልታየው ስሙን ልጠራው የማደፍረው ሁሉ እያዋረድክ እየተሰዳደብክ ትወርዳለህ ይላል አላህ Subhanahu Wa Ta'ala ወመዋኩም النار በመጨረሻም እንግዲህ ሰባኪውም ተሰባኪውም ማለቃውም አሽከሩም ታይዛችሁ መኖሪያችሁ ጀሃነም ነው የሚሆንላችሁ ይላል አላህ ወማለኩም ሚን ናሲሪን
ያኔ ከዛ አደጋ የሚረዳችሁና የሚያድናችሁ ማንም አይኖርም። የዛ ጊዜ በዱንያ ላይ ያላችሁ እዚህ በዱንያም የሚያከብሩን የሚያሰሙን እሳቸው ናቸው፣ በአኺራም በቃ በሳቸው ሸፋዓ ጀነት እንገባለን ስትለ የነበረው ሁላችሁ ተያይዛችሁ ጀሃነም፣ አንድም ጀነት የሚገባ ይጠፋል ማለት ነው። ይህንን እንግዲህ አላህ Subhanahu Wa Ta'ala በኢብራሂም አንደበት ተነስር በኋላ ደግሞ ቀጠሉበት ዳዕዋውን ማለት ነው። ወትሮም ብያችሁ ነበር እናንተ አይገባችሁ ጥቁር ድንጋይ ናችሁ፣ አሁንም ባካችሁ ተመለሱ። ይህንን ማትቀበሉ ከሆናችሁ ግን ይሄ መጀመሪያ ድራሾት ነው፣ ሙቀዲማውን ነው አላህ ያሳያችሁ፣ ዋናው መዘዝ ወደፊት ይመጣላችኋል እያሉ ቀጠሉ በዳዕዋቸው ማለት ነው። የሁሉ እንግዲህ ልፋት አድርገው ከዚህ ሁሉ ጥረት በኋላ እልክ ያስፈጀ ትግል ካደረጉ በኋላ ምን ያህል ሰው አመኑላቸው ነው። ተፈተና በፊትም ተፈተና በኋላም ይሄ ሁሉ ነገር አደረጉ። እንግዲህ ቢያንስ እንዲያው በአስሮች ወይ በመቶዎች የሚቆጠሩ ሰው ማፍራት ነበረባቸው። ምን ትገምታላችሁ ስንት ሰው እንደሚያፈሩ? ፈአመነ ለሁ ሉጥ አለ። ሉጥ የሚባል ወጣት አመነለታል። ሱብሃንአላህ መላይን አልበሸር ኢራቅ በሙሉ አንድ ግለሰብ ብቻ ገና ለጋድሜ ላይ ያለ እሱም የወንድማቸው ልጅ እሱም በሳቸው እጅ ነው ያደገው። ተልጅነቱ ጀምሮ አላህ ሲወፍቀው ልክ አልይን ነብዩ እንዳሳደጉት እሳቸው ነበሩ ያሳደጉት ማለት ነው። ከመነሻ እስከ መድረሻቸው ያቃል የህይወት ታሪካቸውን። እሱ የን ሁሉ ነገር እንግዲህ በጥሞና ሲከታተል ቆየና በመጨረሻ አላህ በቃ እኔ አለሁ ከርሰው ጋር ነኝ የሚል ግልጽ አቋም ድጋፍ የሰጠ አንድ ግለሰብ ብቻ ሆነ። አላሁ ሙስተዓን ወቃል እንግዲህ የሁሉ አመታት ተደክሞ የሁሉ ውጣ ወረድ ታልፎ በመጨረሻ አንድ ግለሰብ በወንድ ማለት ነው። በሌላ በኩል ባለቤታቸው ሳራም አምናለች። ሁለት ሷሃባ ፈሩ ማለት ነው። አላሁ ሙስተዓን ከዛ ይሄንን እንግዲህ በጣም አሳዛኝ ውጤት ከገመገሙ በኋላ ይሄን ያህል አመታት እንትን አልኩኝ፣ ራሴን መስዋዕት አደረኩኝ፣ በሰው ላይ ደርሶ የማያውቅ ሁሉ ነገር ደረሰብኝ፣ ይሄን ሁሉ አድርጌ ምን ያዳርቀኛል እንግዲህ በቃኝ አላሉም፣ አልተሰላችሁም ማለት ነው። ምናሉ ወቃል ኢኒ ሙሃጅሩን ኢላ ረቢ፣ እኔ አሁንም ቢሆን መድረክ ቀይራለሁ እንጂ ተትግሌ ፍንክቻ አይደለም አሉ። እነዚህ ኢራቃውያን እንግዲህ ይሄን ሁሉ ደክሜ ይሄን አይነት እንግዲህ ውጤት ከሆነ ያገኘሁት ሁለት ግለሰብ ብቻ ከሆነ እነዚህ ላይ ጉልበቴ መባከኑ ያሳዝናል፣ ያለፈው ይበቃል፣ ካሁን በኋላ ኢራቅ አካባቢ ላይ ማን የማሳልፈው ጊዜ የለምና ኢላ ሐይቱ አመረኒ ረቢ፣ ጌታዬ የላከኝ ለኢራቅ ብቻ ሳይሆን ለጎረቤት ሀገሮችም ጭምር ነው። ደግሞ ወደ ጎረቤት ሀገር እድል ወደ ያልደረሳቸው ሂጄ መሞከር አለብኝ፣ ካሁን በኋላ ደህና ሁኑ መሄዴ ነው አሉ። ያው ለነሱ መገላገል ነው። ኢኒ ሙሃጅሩን ኢላ ረቢ ኢላ ሐይቱ አመረኒ ረቢ ማለት ነው። ጌታዬ ወደ አዘዘኝ ቦታ። ይሄ አካባቢ እንግዲህ በቂ ጥረት አድርገሃል፣ ያው ኃላፊነትህን ተወጣሃል። አለመቀበላቸው ለራሳቸው ነው የሚያስጠይቃቸው። አንተ ግን እንደገና ወደ ጎረቤት ሀገር ተንቀሳቅሰህ ሌላ እድል ሞክር፣ ምናልባት የሚቀበልህ ታገኝ ይሆናል የሚል መመሪያ ደርሷቸዋል። ስለዚህ ጌታዬ ወደ አዘዘኝ ቦታ እሄዳለሁኝ ወደ ጎረቤት ሀገር ብለው ተነሱ ማለት ነው። እና ሁለት ተከታዮቻቸውን ያንን የወንድማቸው ልጅ ሉጥንና ሳራን አስከትለው ከኢራቅ ወርደው ወደ ግብጽ ተሻገሩ ማለት ነው። ድንገት እግር መንገዳቸውን በግብጽ መንገድ ሲሄዱ ግብጽ ከተማ እስከንደርያ አካባቢ ደረሱ። በዛ አካባቢ የነበሩ ደግሞ ፈራዒናዎች የባሰባቸው ናቸው። እዛ አካባቢ ያለው ደግሞ ንጉሱ እንደ ተራ ዱርዬ ነው። በሀገር ላይ ቆንጆ ልጅ ታየ አምጧት ነው የሚለው። የማንንም ሴት መቀማት ነው ስራው፣ ንጉስ ተብሎ ማለት ነው። ሻል ያለ ጥሩ በሬ ጥሩ ጮማ ያለው ካለ አንጡት ነው። በቃ መግዛት የለም ምን የለም ማለት ነው። ወሮ በላ ነው ንጉስ ተብየው ማለት ነው። በዛ አጋጣሚ እንግዲህ እሳቸው የተንከለከሉ በበረሃ ባለቤታቸውንና ሉጥን አስከትለው ሲሄዱ ኬላ አካባቢ ላይ ወታደር ቁሙ ይላል ማለት ነው። ሲዛ ሲቆሙ ሲያዋት ይች ልጅ በጣም መልከኛ ናት ሳራ፣ በጣም ማራኪ የሆነ መልክ ያላት ናት፣ ታማልላለች። ያኔ ያው የጅብ አሽከር ይች ስለኛ ንጉስ ነው የምትገባው አሏ እና ይች ልጅ ከየት አመጣህ ሰርቃሃት ነው ምናምን ብለው ማምታታት ጀመሩ ማለት ነው። አረ አይደለም እኔ መንገደኛ ነኝ ምንም የዚህ አይነት ጸባይ የለበኝም ቢሉ አይ ትመረመራለህ አሉ። ወዲያውኑ ወደ ንጉሱ መልእክት ላከ። ንጉስ ሆይ
በጣም እንደው ቆንጆ የሆነ ታይታ የማይታወቅ መልከኛ ልጅ ይዞ አንድ ከልታማ ሰው በዚህ ሲንከራተት አግኝተነዋልና ለርሶ ትገባለይ ብለን አስበናልና ፍቃድዎ ከሆነ እናምጣ ተባለ ማለት ነው። አምጣ እንጂ ምን ትጠብቃለህ ቶሎ ተባለ። ከነሱ ወዲያው 10 አምጣ ተይዘው ተፋፍሰው ወስደው እዛ አስገባቸው ማለት ነው። እናሱ ስራውን ስለሚያቅ ወሮበላ ስለሆነ ያቺ የሚፈልጋት ሴት ባላላት ከተባለ ባሏን ሳይገድል አይወስድም ሙጅሪምነቱ ማለት ነው። ምክንያቱም አንድ ግለሰብ ተስፋ የቆረጠ ሰው እንደምን ተስረርጎ መጥቶ ይገለኛል ብሎ ስለሚፈራ ባል ካላት መግደል አለበት። ምንህ ናት አላቸው። አላህ ኢልሃም ነገራቸውና እህቴ ናት አሉ። ባሌ ናት ካሉ ወዲያው ይታረዳሉ ማለት ሚስቴ ናት ካሉ ለሷም ዘወር ብለው እንደገና ነገሯት። እንደዚህ ብያለሁና መረጃ እንዳይፋለስ አንቺም ባሌ ነው እንዲያትይ ወንድሜ ነው በይ አሉ። እንግዲህ ተውሪያ የሚባለው ነገር አሽሙር ያስፈልጋል አንዳንድ ጊዜ ማምለጫ ሲገድ ማለት ነው። ከዛ በኋላ ምን ናት እህቴ ናት ሲል እህቱ ከሆነ ችግር የለም እህቱ ያው ንጉስ አገባት ቢባል ቅራይለውም ደስ ይለዋል እንጂ ተብሎ ሊለቀቁ ነው እሳቸው ማለት ነው። ከዛ በኋላ እሳቸው ወደ ፈለክበት መሄድ ትችላለህ ልጅቷ ግን ትፈልጋለች ስትሆን ተባለ ማለት ነው። ከዛ ወደ መኝታ ቤት ይዞ ይሄዳል ንጉስ ሆይ። እዛ በሩን ዘጋ አድርጎ ሊቀርብ እንዲህ ሲል ያ ረብ አለች ሙእሚና ተቀያ إن كنت آمنت بك واتبعت رسولك وهاجرت في سبيلك لا تسلط علي هذا المجرم أتلم سبحان إيمان تملكت ኢማን ምን አይነት ነው ይሄ ሰውዬ? ምንም የላቸውም እንግዲህ በራለ በራ እየተንከራተተች ነው። አሁን ያ ኢማን ስለገባት ንጉስ ነው ፊርዓውን ምስር ተመኝቶ ይገኛል አንድ ሴት የንጉስ ቤት ማግኘት በጭራሽ አለ። ይሄን ነጅስ እንዲያታስነካኝ በእጁ እንዲያታስነካኝ እውነት ኢማኔን ተቀበለህ ከሆነ ነብይን ተከትለ ከሆነ ይሄ ኸቢስ እንዳይነካኝ አለች ረብል ዓለሚን ጋር ደወለች ባስቸኳይ። መልሱ መጣ ወዲያው ፈሱዒቅ ምን እንደነካው አልታወቀም። ካለበት ተነስቶ ነጠረ ወደቀ ሰውየው መሬት ላይ ተዘርሮ ማንኮራፋት ጀመረ። አረፋት ባፉ ባፍንጫው። እዛ ተደነባበረ ባለስልጣናት ወታደር ምን ጉር ነው ሲል እሷ እንግዲህ በሷ ቁርሾ የሰውዬ እዛ ከሞተ ንጉሳችንን የገደለችው እቺ ልጅ ናት ብሎ ያው በሲህር ያምናሉ እነሱ ደግሞ ሲህር አርጋበት ገደለች ተባለ ችግር ነው። ደነገጠችና ዱአ አረግደለው እኮ አላልኩም ጌታ ያለች እኔን ብቻ እንደምንም አውጣኝ ነው ያልኩት እንዳታስነካኝ አልኩኝ እንጂ ደግሞ እንደገና ነፍሰ ገዳይ ተብዬ ልከሰስ እንዴ እንዳትገለው አለች። ጌታ ቅርብ ነው ለሷ። በቃ እሺ ብሎ እንደገና ጋብ ሲልለት ተንቅልፉ እንደተነሳ ሰው በተተብሎ ተነሳ። ቀጥ ብሎ አያት። ሲያያት መልኳ በጣም እንትን ማራኪ ስለሆነ አሁንም ራሱን መቆጣጠር አልቻለም። እንዱ እየተፈሰፈሰ ወደ እሷ መቅረብ ጀመረ ማለት ነው። ተው ያዘው አለች። አሁንም መልሶ ድብን መንፈራፈር ጀመረ። አሁንም ሁለተኛ ነቃ ሞከረ። 3 ጊዜ ከሞላ በኋላ ተስፋ ቆረጠ ሰውየው እንደማይችል ማለት ነው። ጥሩልኝ አለ። እነዛ ሊሸለሙ ሊሾሙ ያመጡት ወታደሮች ጥሯቸው መጡ። ሽልማት ሊቀበሉ ነው እነሱ። ሲመጡ አንተ ሰይጣን ሁሉ ሰይጣን ይዘህ የመጣው እኔ ልታስገድሉ ነው? ለሐውል አረጋቶች እንዴት እንደዚህ ታርጉኛላችሁ? ቆም ስቅላቸውን አውጥቶ በቃ አሁን አውጡልኝ ተዚህ አካባቢ አለና ኋላ ግን ነገሩ ገብቶታል። ከጌታ ጋራ ያላት አላቃ እንደሆነ ማለት ነው። ይቺ ሴትዮ አሁን ታንዴ 2 ጊዜ 3 ጊዜ ዱዓ ያረገ እንዳይሞት ነው እየመለሰችው ያለችው። ከሄደች በኋላ የበሽታ ቢነሳ ምን ይበቃኛል ብሎ መፈከር ጀመረ። እዚህ ሴትዮ ጋር መታረቅ አለብኝ አለ። ቂም ይዛ ከሄደች አለቀልኝ፣ ከሄደች በኋላ ታገኛታለሁ አለና ይቅርታ ጎብድዶ ይቅርታ መለመን ጀመረ። ሽልማት በሽልማት ስጦታ በስጦታ ልብስ ጌጥ ምን ሁሉ ነገር። እንደገና ሀጀሩ የምትባል የግል አገልጋው ነበረች። እሷን ይችል አንቺ ገረድ እንድትሆን ፈቅጃለሁኝ ብሎ የምትችለውን ሁሉ ሀዲያ አሸክሞ ይቅርታ አድርግልኝ እንደው አደራ ይሄ ምን ነገር እንዳይመጣብኝ ደግታውን በኋላ አብሽር ብላሳ ተነስታ ወጣች በሰላም ሳትነካ። ከዛ ከመጣይ በኋላ የነብዩ እንደ ቅስም መሰበሩ ነው ያሳዘናት በጣም። እንግዲህ ባለቤቴ እንደፍሯት ይሆናል ምናምን ይያሉ እየተረበሹ ነው እሳቸው።
ግን ተነግሯቸዋል አላስነካል ብሏቸዋል እሳቸው ነው ያ ኢብራሂም አለች ብቅ ስትል አሻዓርተ አን አላህ ከበተል ካፊረ ወአخدم الوليد አለች ጌታ ይሄንን ካፊር እንዴት አርጎ እንደኮደኮደው አወቅ ይሄውል በመጨረሻ ሽንፈቱን ተቀብሎ ለመለማመጥ ይሄው እኔም ባለ ባሪያ ሆንኩኝ እቺን አገልጋይ ተሸልም የመጣሁኝ ባለቤት ማንንም አልነካትም አለች አይዋ እውነት ነው ነግሮኛል ጌታ ያው ተዛ ተነስተው እንግዲህ ሱብሃንአላህ ተዳጦ ወደ ማጡ ማለት ነው ተመልሰው እንደገና አቅጣጫ ቀየሱና ወደ ፍልስጤም ተሻገሩ ማለት ነው በሲና ተሻግረው ፍልስጤም ወደዛ ሲጓዙ ሰዶም ከተማ ላይ ሲደርሱ ያው ሉጥ ደግሞ ለዚህ ከተማ ነብይ እንዲሆን ተብሎ ተውለት ሰርገኛ አንዱ ተደላቂ ሁለት ተከታይ ነበራቸው እሱ ደግሞ ሌላ ስራ ተሰጠው ማለት እሳቸው ፍልስጤም ላይ እዛ ሲሄዱ ኑር የሆኑ ሰዎች አገኙዋ ተትግል በኋላ ዲል ይመጣል ሲመጡላቸው በደስታ በልልታ ተቀበሏቸው ማሻአላህ ሁሉ ነገር ተሰራ ቤቱ ምኑ ከበሩ ሀብታም ሆኑ ሰዎቹ አመኑ ማሻአላህ የተደላደለ ኑሮ ተጀመረ ማለት ነው ይሄ እንግዲህ አላህ Subhanahu Wa Ta'ala የወዳጁ ታሪክ ሰዎች እንግዲህ ዝም ብለው ተመሬት ተነስተው አይደለም ያላህ ወዳጅ የሚሆኑት ፍዳቸውን አይተው መጠቃቸውን ፈጅተው በመጨረሻ ግን ፈተና ሲያልፉ ሁሉ ነገር ያስተካክልላቸዋል ማለት ነው فانجاه الله من النار ان في ذلك الايه وقال انما اتخذتم من دون الله اوثانا ከአላህ ሌላ እናንተ ጌታ አላችሁ የምትደረድሯቸው ሁሉ መወደተ በይንኩም في الحياه الدنيا በቅርብ ህይወት ለራሳችሁ መፈቃሪያና መተባበሪያ ለማድረግ ነው ثم يوم القيامه يكفر بعضكم ببعض ويلعن بعضكم بعضا يوم القيامه ሲሆን ግን በባጢል በውሸት የተባበራችሁና የተፋቀራችሁ ሁሉ አንዱ አንዱን እያወገዘ ሌላውን እየረገመ ተይዛችሁ ወደ ጀሃነም ትጓዛላችሁ ብለው መልእክታቸውን አስተላለፉ ማለት ነው በመጨረሻ መኖሪያችሁ ጀሃነም ናት ተስፋ የሚያድና የሚከላከልላችሁ ማንም የለም ካሉ በኋላ ስለ ነብዩላህ ሉጥ ማመን ተናገረ ነብዩላህ ሉጥ ደግሞ ለራሳቸው ያው ታሪካቸው ይጀምራል ማለት ነው ከዚህ በኋላ وقال اني مهاجر يا ربي انه هو العزيز الحكيم እኔ ወደ ጌታዬ ወደ አዘዝብኝ ቦታ አመራለሁኝ እሱ ሁሉን አሸናፊ ነው እና እናንተ እንደምትሉት ቢሆን ኑሮ እን ጊዜ እኔ ድምጥማቴን አጥፍታችሁ ነበረ ግን እኔን አላህ Subhanahu Wa Ta'ala ወደ ተሻለ ቦታ ያሸጋገረኝ ነው አሸናፊ ጌታ ወዳጆቹን እንዴት እንደሚጠቅም ጥላቶቹን እንዴት እንደሚጎዳም ጥበበኛ ነውና ይሄው የታሰበው ቀርቶ ያልታሰበው ተከሰተ ይሏቸዋል ማለት ነው ወሃብና ለሁ ኢስሐቅ ከዛ በኋላ ፈትህ መጣ እንደገና ልጆችም ደግሞ መወለድ ሊጀምሩ ነው ማለት ነው ቤት ንብረታቸውን አካባቢያቸውን ወገናቸውን በሙሉ ለአላህ ብለው ተተው ስለሄዱ መካሻ ሊሰጣቸው ነው ወሃብና ለሁ ኢስሐቅ የተባለ የተባረከ ልጅ ሰጠ ነው ወያዕቁብ እንደገና የልጅ ልጁ ደግሞ ያዕቁብ ነው ኢስሐቅም ተወለደላቸው በህይወት ይያሉ ነብይ ወለዱ የልጅ ልጅም ነብይ ተወለደ ማለት ነው ወጃአልና في ذريته النبوة والكتاب ያን ሁሉ ለፍዳና መከራ ካየ በኋላ አላህ Subhanahu Wa Ta'ala እንግዲህ ስለወደዳቸውና የመጨረሻ ታላቅ መሆናቸው ስለተረጋገጠ ሱረቱል በቀራ ላይ ምን ይላል ኢኒ ጃኢሉከ ሊናሲ ኢማማ ካሁን በኋላ እስከ ዓለም ፍጻሜ ድረስ ለሰው ልጆች አርአያና ምሳሌ ታላቅ ሰው ከተባለ ባንተ ይደመድማል ብሏቸው ነበር ያን ታላቅነታቸውን በምን አረጋገጠላቸው ካሁን በኋላ እስከ ዓለም ፍጻሜ የሚላኩ ነብዮች ያንተ ትውልድ ነው የሚሆኑት አለ አላህ Subhanahu Wa Ta'ala ሽልማቱ ማሻአላህ እና ተዛ ጀምሮ እንግዲህ እስከመጨረሻው ነብይ እሳቸው ዘር ነው ነብይ የሆነ የመጣው ማለት ነው ዝናቸው ደግሞ በጣም የገነነና የላቀ በሁሉም የሃይማኖት ባለቤቶች ዘንዳ እስካሁን ድረስ የሚከበርና የሚፈቀር ሙተፈቅ አለይህ ሰው ካለ ኢብራሂም ነው ማለት ነው ኢብራሂምን ታነሳ ይሁዲ ዘንዳ እንደ ኢብራሂም እኮ የኛ ነው ታላቅ እኮ ነው የታላቆች ሁሉ ታላቅ ነው ይላል ክርስቲያኖች ጋር ካነሳም እንደዛው ሙስሊሞች ደግሞ የበለጠ ነው ማለት ነው ሁሉም አህለል አድያን በሙሉ ኢብራሂምን የማያደንቅና የማያከብር ወተረክና له في الاخرين ሰላም على ኢብራሂም ይላል በሰው ልጆች ትውልድ ሁሉ የሰው ዘር በመድር ላይ እስካለ ድረስ ኢብራሂምን የማይወድስና የማያደንቅ የለም ይላል አላህ Subhanahu Wa Ta'ala የነነዝና አተረፉ ለምንድነው መጀመሪያ መነሻው ላይ እንዳልነው አስሊም እኔ የምልህን ለመቀበል ዝግጁ ነህ ሲላቸው አስለምቱ ለረብል ዓለሚን ብለው አስለመ ነፍሰሁ ሊላህ ራሱን ቤዛ አድርጎ ለጌታ ያቀረበ ጀግና ነበር ማለት ነው
ወአስለመ በደነሁ ሊናር እሳቱ ደሞ አካሉን ለእሳት አይኑ እያየ የሰጠነው ለአላህ ብሎ ማለት ነው። ወአስለመ ማለሁ ሊዲፋን ገንዘባቸውን ደሞ ለእንግዳ ወቅፍ ያደረጉ ናቸው። ኢብራሂም በጣም ሀብታም ሆኑ ፍልስጤም ከሄዱ በኋላ ከሀብታቸው ብዛት የተነሳ በዛ አካባቢ የሚተላለፍ ሰው በግዳጅ ነበር የሳቸውን ግብዣ የሚበላው። የፈለገው ሰው ቢቸኩል በዛ አካባቢ አልፎ መሄድ አይችልም፣ እሳቸው ቤት ሳይገባ ሳይስተናገድ ማለት ነው። ሰራተኞች ቀጥረው በየከተማው ዙሪያ በሙሉ ኬላ ላይ ያስቀምጡ ነበረ። ማንም እንግደኛ ሲያልፍ ነብዩ ኢብራሂም ጋብዘውሃል እሳቸው ቤት ሳትደርስ እንዳትሄድ ይባላል ማለት ነው። እዛ ሄዶ በልቶ ጠጥቶ ተስተናግዶ ለብሶ ነው የሚሄደው። ይሄ ሁሉ እንግዲህ ታሪክ የመጣው በምን ላይ በትግል ላይ ነው ማለት ነው። ያን ሁሉ ታደረጉ በኋላ አላህ Subhanahu Wa Ta'ala የዛ አይነት ክብርና ማዕረግን አጎናጸፋቸው ማለት ነው። እና ኢስሐቅና ያዕቁብን በሳራ በኩል የተወለደ ሳራም የተባረከች ናትና እሷም አብራ የታሪክ ባለቤቶች ሆነች። የዛ ሁሉ የዓለም ነብያት እናት እንግዲህ መሰረቱ እሷ ናት ማለት ነው። ወጀዐልና ፊ ذريته النبوة ከዛ በኋላ በኢብራሂም ዘረግንዲ ላይ ነብይነትን እዛ ጋር ያያዝ ነው። ከሱ በኋላ ማንም ነብይ መጣ የኢብራሂም ዘር ውስጥ ነው የሚገኘው ማለት ነው። ወልኪታብ ኪታብ የተወረደላቸውም ሁሉ በሙሉ የሱ ዘሮች ሆነው ተገኙ ማለት ነው። ወአተይናሁ አጅረሁ ፊ ዱንያ በዱንያ ነስርን ፈትህን ድሉን ሰጠነው ይላል። እንደገና መልካም ዝና ጊዜ የማይሽረው የማይቀይረው የሰው ልጆች የፈለገውን ያህል ባንዲ ዘመን ትልቅ ቢባሉ እየቆዩ በሄዱ ቁጥር ታሪካቸው እየደበዘዘ ነው የሚሄደው። ኢብራሂም ግን እስካሁን ድረስ ዝናቸው ሁሉ ጊዜ ከፍ እያለ ነው የሚሄደው ማለት ነው። ወኢነሁ ፊል አኺረቲ ለሚነ الصالحين እሱ ደግሞ በዚህ በዱንያ ብቻ ሳይሆን አላህ ይሄን ሁሉ ክብር የሰጠው በመጨረሻው ዓለም ደግሞ ምርጥ ከሚባሉት ባለሟሎቻችን የወዳጆች ሁሉ ቁንጮ የሚባለው ይህ ሰው ነው በማለት ያወድሳቸዋል ማለት ነው። ስለዚህ ለምንድን ነው ይሄን ሁሉ አላህ ያወደሳቸውና ያከበራቸው? የሱን ፍቃድና አላማ አማና በብቃት በመወጣታቸው ነው ማለት ነው። ይሄንን እንግዲህ የተቀበለና የተከተለ ሰው በመጠኑም ቢሆን የዛ ድርሻ ይደርሰዋል ማለት ነው። በእነሱ መንገድ ለመሄድ የሚሞክር ሰው የነሱን አይነት አላማ ደግሞ የሚቃወመው እንደ ሌሎቹ ቢውልም ቢያድርም ጥላቶቻቸውን አላህ እንዳዋረደና እንዳሳፈራቸው ኢን አጅለና ወአጅላ አህለል ባጢል መዋረዱ የማይቀር መሆኑን ያሳየናል ማለት ነው። هذا وصلى الله وسلم على النبي وإلى اللقاء